ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም አርሲ እጅግ አሳዛኝ መረጃ ተሰምቷል። በምስራቅ አርሲዋ ሽርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸው ተሰምቷል። በድርጊቱም 3 ኦርቶዶክሳውያን እንደተገደሉ መረጃዎች ወጥተዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ ላስታ አሳምነው ጽጌ ኮር ስር ተፈራ ማሞ ክፍለ ጦር በአገዛዙ ኃይል ላይ የደፈጣ ጥቃት እንደፈጸመ ተሰምቷል። በሌላ መረጃ ደግሞ ንጉስ ሚካኤል አሊ ኮር ሳጅን አደም አሊ ክፍለ ጦር እድሪስ ተሾመ ሻለቃ በዛሬው ዕለት ማለትም ዳር 13 ቀን 2018 ዓ.ም በምዕራብ ወሎ ግንባር ከሌላ ወረዳ ውስጥ ውጊያ ማድረጉንና በአገዛዙ ኃይል ላይ ጥቃት እንደፈጸመ ገልጿል። በሌላ መረጃ ደግሞ የኢፌዴሪ መከላከያ ሰራዊት የሰሜን ምስራቅ እዝ 2 ክፍለ ጦሮች ጽንፈኛው ሲል በጠራው ቡድን እጅ የነበረ በርካታ ተሽከርካሪ በቁጥጥር ስር መዋሉን ገልጿል። ይህ በእንዲህ እንዳለም የአብዲሳ አጋ ክፍለ ጦር አንድ ሬጅመንት የአካባቢውን ማለትም በምዕራብ ሸዋ ዞን አቡነ ግንደ በረት ወረዳ ላይ በሚገኘው የሸኔ ቡድን ላይ እርምጃ ወስጃለሁ ሲል መከላከያ ሰራዊቱ ገልጿል። በሌላ መረጃ ደግሞ በሶማሊያ ሴክተር 3 የብሔራዊ ድጋፍ ሰጪ ቡድን አባላት የ18 ወራት ተልዕኳቸውን አጠናቀው ተመልሰዋል የሚል መረጃ ተሰምቷል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። የቡድን 20 ጉባኤ በደቡብ አፍሪካ እየተካሄደ ይገኛል። በዚሁ ጉባኤ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሳታፊ ሆነዋል፣ ንግግርም አድርገዋል። ከጉባኤው ጎን ለጎንም ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ መሪዎች ጋር ውይይት ማድረጋቸው ተሰምቷል። በዝርዝር የምንመለከተው ሌላኛው ርዕሰ መረጃችን ነው። በደቡብ አፍሪካ የሚኖሩ የአማራ ክልል ተወላጆች አገዛዙ በኢትዮጵያውያን ላይ ግፍና ሰቆቃ እየፈጸመ ነው በማለት የብልጽግናን አገዛዝ አውግዘው አደባባይ መውጣታቸው ተሰምቷል። የዚህ መረጃ ዝርዝርም በዜናችን እንመለከተዋለን። የአሜሪካ ፕሬዝዳንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሃውስ ሲገናኙ ከዩክሬኑ ፕሬዝዳንት ዘለንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት እንዳልሰራ ተሰምቷል። ትናንት አርብ ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሃውስን የሙገሳ ድግስ አድርገውታል። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈ በኋላ ባደረገው ንግግር ትራምፕ ጨቋኝ ገዢ ሲል ጠርቷቸዋል። አርብ ዕለት ከመገናኘታቸው አስቀድሞ ደግሞ የፕሬዝዳንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሃውስ የሚመጣው ኮሚኒስት በሚል ነበር። ፕሬዝዳንቱና ከንቲባው ታዲያ በነጩ ቤተ መንግስት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምፅ ተላብሰው ታይተዋል። ይህን አስመልክቶም የተሰማውን አስገራሚ መረጃ በዜናችን በዝርዝር የምናስደምጣችሁ ይሆናል። ክቡራትና ክቡራን የኢትዮ ታይምስ ቤተሰቦች እነዚህንና ሌሎች ለሰዓቱ የተመረጡ አዳዲስ መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በሽርካ 3 ኦርቶዶክሳውያን ተገደሉ የሚል እጅግ አሳዛኝ መረጃ ተሰምቷል። በምስራቅ አርሲዋ ሽርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸው ተሰምቷል። አራተኛው የጥቃቱ ሰለባ ቆስለው መትረፋቸው ታውቋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ ጥቃቱ የተፈጸመው አርብ ለቅዳሜ አጥባ እንደሆነ መረጃዎች ወጥተዋል። በሽርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራም ጥቃቱ እንደተፈጸመ ተሰምቷል። በደቡብ አፍሪካ የሚኖሩ የአማራ ክልል ተወላጆችም አገዛዙ በህዝባችን ላይ ግፍና ሰቆቃ እየፈጸመ ነው ሲሉ በደቡብ አፍሪካ አደባባይ ወጥተው ተቃውሟቸውን አሰምተዋል። በዛሬው ዕለት በደቡብ አፍሪካ የቡድን 20 አባል ሀገራት ስብሰባ በሚደረግበት አዳራሽ ፊት ለፊት በተካሄደው በዚህ ተቃውሞ ላይ ስቶፕ አማራ ጂኖሳይድ፣ ስቶፕ ዘሂድን አማራ ጂኖሳይድ ኢን ኢትዮጵያ ዊ ዲማንድ ኢሚዲየትሊ ኢንተርቪን ኤንድ ስቶፕ ሚሊታሪ አግሬሽን ኢንቶ አማራ ሪጅን እና የመሳሰሉ መልእክቶች ተስተጋብተዋል። የቡድን 20 ጉባኤም በደቡብ አፍሪካ እየተካሄደ ይገኛል። በዚሁ ጉባኤ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ተሳታፊ ሲሆኑ ንግግርም አድርገዋል። ከጉባኤው ጎን ለጎን ከጉባኤው አዘጋጁ ሀገር ደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ጋር ተገናኝተው በተለያዩ ጉዳዮች ላይ መክረዋል። ከአይኤምኤፍ ፕሬዝዳንት ክሪስታሊና ጂኦርጂየቫ ጋርም እንዲሁ ምክክር አድርገዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከአይኤምኤፍ ፕሬዝዳንት ጋር ያደረጉት ምክክር በዓለም አቀፍ የኢኮኖሚ አዝማሚያዎች፣ በሀገራችን የኢኮኖሚ ሪፎርም እንዲሁም ዘላቂና አካታች እድገትን ለመደገፍ ትብብራችን ለማጠናከር ስላሉ እድሎች ስለመሆኑ ገልጸዋል። በተጨማሪም ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲዲ ኡልታ ጋር ተገናኝተው ተወያይተዋል። ውይይቱ ባንኩ በመላው አፍሪካ አካታች እድገት እንዲኖር የሚያደርገውን ወሳኝ ሚና ያጠናከረ ነበር ሲሉ ተናግረዋል።
ወደ ቀጣዩ መረጃዎችን ስናልፍ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ስር ተፈራ ማሞ ክፍለ ጦር በአገዛዙ ኃይል ላይ የደፈጣ ጥቃት በመፈጸም ከፍተኛ ድል ተቀዳጅቻለሁ ሲል ገልጿል። ይህ በእንዲህ እንዳለም ንጉስ ሚካኤል አሊ ኮር ሳጂን አደም አሊ ክፍለ ጦር እንድሪስ ተሾመ ሻለቃ በዛሬው ዕለት ማለትም ህዳር 13 ቀን 2018 ዓ.ም በምዕራብ ወሎ ግንባር ከላላ ወረዳ ውስጥ ከአገዛዙ ኃይል ጋር ውጊያ አድርጎ ድል ተቀዳጅቻለሁ ሲል ገልጿል። በሌላ መረጃ ደግሞ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርአ ያዕቆብ ኮር የህዝብ አገልግሎት ሰጪ ተቋማት ሰራተኞች በግሼ ወረዳ ባሉ ቀበሌዎች ለሚኖሩ አገልግሎት ሰጪ ተቋም ሰራተኞች የሚሰጠውን ስልጠና አጠናክሮ ቀጥሏል ተብሏል። በሌላ መረጃ ደግሞ የሰሜን ምስራቅ እዝ ሁለት ክፍለ ጦሮች በጽንፈኛው ሲል በጠራው ቡድን እጅ የነበረ በርካታ ተሽከርካሪ በቁጥጥር ስር አውለናል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። የሰሜን ምስራቅ እዝ ሁለት ክፍለ ጦሮች በተሰማሩበት ሰሜን ወሎና ደቡብ ወሎ ዞኖች ሰላም ጠል በሆነው ተላላኪ ጽንፈኛ ሲል በጠራው ቡድን ላይ አስፈላጊውን እርምጃ እንደወሰደ ገልጿል። ክፍለ ጦሮች ጽንፈኛውን ምርኮኛና ሙት ያደረጉ ሲሆን ቡድኑ ይጠቀምበት የነበረ ተሽከርካሪ፣ የነፍስ ወከፍ መሳሪያ፣ ተተኳሽ አልባሳትና ቀለብ በቁጥጥር ስር እንደዋሉ ገልጿል። ይህ በእንዲህ እንዳለም የሰላምን አማራጭ ባልተቀበለው የሸኔ ቡድን ላይ የተወሰደ ያለው እርምጃ ቀጥሏል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። የአብዲሳ አጋ ክፍለ ጦር አንድ ሬጅመንት የአካባቢውን ሰላም በሚያውከው ዘራፊ ቡድን ላይ እርምጃ እንደወሰደ ገልጿል። በምዕራብ ሸዋ ዞን አቡነ ግንደበረት ወረዳ የምዕራብ እዝ አብዲሳ አጋ ክፍለ ጦር አንድ ሬጅመንት በህገወጥ ቡድኑ ላይ በወሰደው እርምጃ 11 የሸኔ አባላት የተገደሉ ሲሆን 6 ተማርከዋል። መሳሪያና ተተኳሽም በቁጥጥር ስር ውለዋል ሲሉ የክፍለ ጦሩ ዋና አዛዥ ሌተናል ኮሎኔል ገዛሃኝ በቀለ ተናግረዋል። በሌላ መረጃ ደግሞ በሶማሊያ ሴክተር 3 የብሔራዊ ድጋፍ ሰጪ ቡድን አባላት የ18 ወራት ተልዕኳቸውን አጠናቀው ተመልሰዋል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። በሶማሊያ ሴክተር 3 አምስተኛ ዙር ብሔራዊ ድጋፍ ሰጪ ቡድን አባላት የተሰጣቸውን ሀገራዊና አህጉራዊ ተልዕኮ በማጠናቀቃቸው ሴክተሩ የሽኝት ስነ ስርዓት አድርጎላቸዋል። በዚህ የሽኝት ስነ ስርዓት ላይ የሴክተር 3 ዋና አዛዥ ብርጋዴር ጄኔራል ተክሉ ሁሪሳ የምስጋና ሰርቲፊኬት ከሰጡ በኋላ አምስተኛ ዙር ብሔራዊ ድጋፍ ሰጪ ቡድን አባላት ሀገራችንና መንግስታችን የሰጣችሁን ተልዕኮ በስኬት በማጠናቀቃችሁ ልትደሰቱ ይገባል ሲሉ ተናግረዋል። ይህ በእንዲህ እንዳለም በሁርሶ እጩ መኮንን ማሰልጠኛ የ27ኛ ዙር ሰልጣኞች የስልጠና ማስጀመሪያ መርሃ ግብር ተከናውኗል ሲል የኢፌዴሪ መከላከያ ሰራዊት ገልጿል። በእጩ መኮንኖች የስልጠና ማስጀመሪያ መርሃ ግብር ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጄኔራል ይመር መኮንን ሰልጣኝ እጩ መኮንኑ የተሻለ አቅም በስልጠና በማዳበር የአገርንና የህዝብን አደራ ለመወጣት አስፈላጊውን ዝግጁነት መያዝ ያስፈልጋል ሲሉ ተናግረዋል። ወደ ቀጣዩ መረጃዎችን ስናልፍ የአሜሪካ ፕሬዝዳንት ዶናልድ ትራምፕና ተመራጩ የኒውዮርክ ከተማ ከንቲባ ዞህራን ማምዳኒ በዋይት ሀውስ ሲገናኙ ከዩክሬኑ ፕሬዝዳንት ዜሌንስኪ ጋር የነበረው አይነት ንትርክ ውስጥ ይገባሉ የሚለው የብዙዎች ግምት ሳይሳካ ቀርቷል። ትናንት አርብ ፕሬዝዳንቱና ከንቲባው ሲገናኙ ከተጠበቀው በተቃራኒ ዋይት ሀውስን የሙገሳ ድግስ አድርገውታል። ዲሞክራቲክ ሶሻሊስት እንደሆነ የሚናገረው ማምዳኒ ምርጫውን ካሸነፈ በኋላ ባደረገው ንግግር ትራምፕ ጨቋኝ ገዢ ሲል ጠርቷቸዋል። አርብ ዕለት ከመገናኘት አስቀድሞ ደግሞ የፕሬዝዳንቱ ቃል አቀባይ የማምዳኒን ጉብኝት የገለጸችው ወደ ዋይት ሀውስ የሚመጣው ኮሚኒስት በሚል ነበር። ፕሬዝዳንቱና ከንቲባው በነጩ ቤተ መንግስት ኦቫል ኦፊስ ጎን ለጎን ሲቆሙ ግን ያልተጠበቀ የወዳጅነት ድምጸት ተላብሰው ታይተዋል። ሁለቱም በኒውዮርክ ያለውን የኑሮ ውድነት ቀውስ ለመፍታት ያላቸውን ፍላጎት ደጋግመው ሲገልጹ አምሽተዋል። በርካታ ጊዜያት ፈገግታ እየተለዋወጡ ተመልካችን አስገርመዋል። ትራምፕ ከማምዳኒ ስለተሰነዘሩባቸው ፖለቲካዊ ትንኮሳዎች ከጋዜጠኞች የቀረበላቸው ጥያቄ ጭምር ለሱት በተዝናና አኳኋን ነው። ይህ ሁኔታ ለፖለቲካ ተመልካቾች ያልተገመተ ነበር። ሁኔታው ምናልባትም የፖለቲካ ስኬታቸው የሚመሰረተው የኑሮ ውድነት ቀውሱን በመፍታት እንደሆነ መገንዘባቸውን እንደሚጠቁም ተገምቷል። ይህ የወዳጅነት መንፈስ በአውሮፓውያን አዲስ ዓመት ማምዳኒ የከንቲባነት ስልጣኑን ሲረከብም ይቀጥል እንደሆነ የሚታይ ይሆናል። እስከዛው ግን ትራምፕ እደግፈዋለሁ ሲሉ መናገራቸው ነው የተገለጸው። ትራምፕና ማምዳኒ በግል ያደረጉትን ውይይት አጠናቀው ጋዜጠኞች ፊት ከቆሙበት ጊዜ አንስቶ ድባቡ ያስታውቅ ነበር። ከጋዜጠኞች ጋር በተገናኙበት ወቅት ማምዳኒ ከጠረጴዛ ላይ ከተቀመጡት ትራምፕ በስተቀኝ እጆቹን አቆላልፎ ቆሞ ታይቷል። የሰውነት እንቅስቃሴ ዘና ማለታቸውን ያሳብቅ ነበር። በተለይ ደግሞ የትራምፕ ሁኔታ ማለት ነው። ትራምፕ ከዚህ ቀደም ሲያደርጉ እንደቆዩት ማምዳኒን ከመሸንቆጥ ከመቆጠብ አልፎ በርካታ ጊዜያት ሲያደንቁት ታይተዋል። ማምዳኒ እጅግ ትልቅ ከንቲባ ይሆናል የሚል ምኞታቸውን ገልጸዋል። ቆየት ብለው ደግሞ በጣም ጥሩ ስራ ማከናወን የሚያስችለውን በራስ መተማመን የተላበሰ እንደሆነ ሲናገሩ ተደምጠዋል። የኒውዮርክ ከተማ ከንቲባ ምርጫ
ከተጀመረበት ጊዜ አንስቶ ትራምፕና ማምዳኒ ፖለቲካዊ ትንኮሳዎችን ሲሰነዛዘሩ ከርመዋል። ትናንት በዋይት ሀውስ አንዲት ጋዜጠኛ ትራምፕ ከንቲባውን ኮሚኒስት ብለው መጥራታቸውን፣ ማምዳኒ ደግሞ ፕሬዚዳንቱን ጨቋኝ ገዥ ማለቱን አስታውሳቸው ነበር። ሁለቱም ከዚህ ቀደም ስለተናገሯቸው ነገሮች በቀጥታ ምላሽ ከመስጠት ተቆጥበው አንዳቸው ሌላኛቸውን ወደ ማሞገስ ተመልሰዋል። ማምዳኒ ትራምፕን ፋሽስት ብሎ ስለመጥራቱ በተጠየቀበት ጊዜ ጭምር ትራምፕ ጥያቄውን እንዲመልስ አበረታተውታል። ምንም አይደል፣ አዎ ማለት ትችላለህ፣ ከማብራራት ይሄ አዎ ማለት ይቀላል ሲሉ ፖለቲካዊ ምላሽ መስጠት ጀምሮ የነበረውን ማምዳኒን ደግፈዋል። ትራምፕ ስለ ማምዳኒ ከሰጡት አስተያየት ለትችት የቀረበው ትንሽ ወጣ ያሉ አመለካከቶች አሉት በማለት እየተናገሩት ነው። ፕሬዚዳንቱ ለኒውዮርክ ግዛት ገዥነት እየተወዳደሩ ያሉት ሪፐብሊካኗ ኤልሳ ስቴፋኒኪ ማምዳኒ ላይ ስላሰሙት ፍረጃ የቀረበላቸውን ጥያቄ ውድቅ ሲያደርጉም ታይተዋል። አሁን ኦቫል ኦፊስ ውስጥ ከጂሃዲስት ጎን እንደቆሙ ያስባሉ በሚል ለቀረበላቸው ጥያቄ እንደዚህ አላስብም ሲሉ በፍጥነት መልሰዋል። አንዳንዴ የምርጫ ቅስቀሳ ላይ ስትሆን ነገሮችን ትናገራል ሲሉ በሪፐብሊካኗ የኮንግረስ አባል የተሰነዘረውን ፍረጃ አድበስብሰዋል። ምናልባትም ማምዳኒና ትራምፕ በዚህ መልኩ የተግባቡ መስለው እንዲታዩ ያደርጋቸው የኑሮ ውድነት ጉዳይ ላይ ያላቸው የጋራ አቋም ነው ሲል ቢቢሲ ዘግቧል። ትራምፕ ወደ ስልጣን የመለሳቸውን ምርጫ ያሸነፉት የአሜሪካ ዜጎችን ያማረረውን ከፍተኛ የዋጋ ግሽበት ደጋግመው ካነሱ በኋላ ነበር። የአስቤዛና ሌሎች መሰረታዊ ጉዳዮች ወጪ በየጊዜው መጨመሩን የሚያነሱት ትራምፕ የኢኮኖሚ መረጋጋትን ማምጣት አንዱ መልእክታቸው እንዲሆን አድርገዋል። ማምዳኒን በምርጫ ቅስቀሳ ወቅት ተመጣጣኝ ዋጋ የሚከፈልበት መኖሪያ ቤት እጥረት መኖሩን በማንሳት የኪራይ ዋጋ ጭማሪን ባለበት ለማቆየት ቃል ገብቷል። በትናንቱ ስብሰባቸውን እንዴት ተመጣጣኝ ዋጋን ለኒውዮርክ ነዋሪዎች ማድረስ እንደሚቻል መነጋገራቸውን ማምዳኒ ገልጸዋል። ከትራምፕ ጋር ስለሚያቃርኑት ምልከታዎቹ ጥያቄ በተነሳለት ቁጥር ንግግሩን ወደ እነዚህ ነጥቦች ሲመልስም ታይተዋል። የተለያየ አቋም ከያዙባቸው ነጥቦች አንዱ ስለሆነው በመካከለኛው ምስራቅ ሰላም የማምጣት ጉዳይ ለማምዳኒ ጥያቄ ተነስቷል። ተመራጩ ከንቲባ ምላሽ የሰጠው የትራምፕ ደጋፊዎች የዘላለም ጦርነቶች እንዲቋጩ እንዲሁም መሪዎች የኑሮ ውድነት ቀውስን እንዲፈቱ ያላቸውን ምኞት እንደገለጹለት በመናገር ነው። ሕግ ማስከበርና ስደተኞችን በተመለከተም በሚያግባባቸው ነጥብ ያገኙ መስለው ታይተዋል። የፌዴራል መንግስት በኒውዮርክ ስለሚያከናውነው ከስደተኞች ጋር የተያያዘ ሕግ የማስከበር ተግባርን በተመለከተ መነጋገራቸውንም ማምዳኒ ገልጸዋል። ሕግ ማስከበሩ የሚከናወንበትን መንገድ በተመለከተም ከነዋሪዎች የተነሳው ስጋት ለፕሬዚዳንቱ ማስረዳቱንም አክለዋል። ትራምፕ ግን ከስደተኞች ይልቅ በከተማዋ ስለሚታየው የወንጀል ምጣኔ ጉዳይ መነጋገራቸውን ገልጸዋል። ፕሬዚዳንቱ ኒውዮርክ ውስጥ ወንጀል መመልከት አይፈልግም፣ እኔም ወንጀል መመልከት አልፈልግም ሲሉ በዚህ ጉዳይ መስማማታቸውን ጠቁመዋል። ትራምፕ ከማምዳኒ ጋር በሚኖራቸው ግንኙነት እንደሚስማሙ ጥርጣሬ እንደሌላቸው ተናግረዋል። አክለውም ማምዳኒ በሚመራት ኒውዮርክ ውስጥ ቢኖሩ ደህንነት እንደሚሰማቸው ለጋዜጠኞች ገልጸዋል ሲል ቢቢሲ ዘግቧል።